አረብ ስፕሪንግ ከጀመረ ጀምሮ በሽር አልአሳድ ከሄዱ ጀምሮ የእስራኤል ጥቃት አዲስ አይደለም። የሶሪያ ፖለቲካ ላይ ያለው ሰሞነኛው ነገር ብዙ ነገሮች የሚነሱበት ነው። ሲሪያ ውስጥ የሚቋቋመው አዲስ አስተዳደር ለእስራኤል ትሬት እንደማይሆን ኖርማል ጉርብትና ውስጥ እንደሚገባ ካልተግባቡ መቀር ይሄ ጥቃት አይቀሬ ነው። ሩሲያና እንግሊዝ በጣም አስቸጋሪ የሚባል የሆነ መስቀለኛ የምትለው አይነት የዲፕሎማሲ ደረጃ ላይ ደርሷል። ዩናይትድ ኪንግደም በየአመቱ ከ3 ቢሊዮን ፓውንድ በላይ ወታደራዊ ድጋፍ ለዩክሬን ትሰጣል። የአሜሪካ ፖለቲከኞች አሁን የምር በዚህ በኢራኑ ጦርነት በእንግሊዝ ፖለቲከኞች ላይ ቂም ይዘዋል። በሚገባ ነው ቂም ያዙ። አሁን እኮ ይሄ ሳይበር ዋርፌርም እጅግ በጣም አደገኛ ነው። እንግሊዝና ሩሲያ ጦርነቱ ገቡ ማለት የሚጠቀሟቸው የጦር መሳሪያዎች ምንድናቸው የሚለውን መገመት ነው። ልክ ዩክሬን ውስጥ እንዳለው የሩሲያና የዩክሬን ግጭት ከአውሮፓ ሀገራት ጋር ይገቡበታል ብዬ አልጠብቅም። ፕሬዚዳንት ዶናልድ ትራምፕ እንግዲህ በጣም በሚገርም ሁኔታ ከደቡብ ኮሪያ ጋር ወታደራዊ ልምምድ አካሄዶችን እየቀነሱ የመሄድ አዝማሚያ ምንድነው? ደቡብ ኮሪያና አሜሪካ እጅግ በጣም ጠንካራ ወታደራዊና የፖለቲካ ኢኮኖሚ ሪሌሽንሺፕ አላቸው። ሰሜን ኮሪያ በታሪኳ አዳዲስ ፍንጮችን ያገኘችበት አጋጣሚም ነው። ፖለቲካ ደጋግመን እንዳልነው ከብሔራዊ ጥቅም አንጻር ዳይናሚክ ነው።